ሰላም ወዳጆቻችን ዛሬ በወጡት መረጃዎች መሰረት ስለ ጀርሚ ፍሪምፖንግ ምናወራችሁ ይሆናል። ሊቨርፑል እንግዲህ ከትሬንት አሌክሳንደር አርኖልድ ጭቅጭቅ በኋላ ኮንትራቱን ሳያራዝም ወደ ማድሪድ ካቀና በኋላ የሱን ተተኪ ትክክለኛውን አግኝተናል ብለው ያስባሉ። ምክንያቱም ኮነር ብራድሊ በቡድን ውስጥ ያለ ነው። ስለዚህ ተጨማሪ የሚሆነው ኮነር ብራድሊ የሚያሳርፈው ጀርሚ ፍሪምፖንግ ነው የሚሆነው። ጀርሚ ፍሪምፖንግ ኮንትራቱን ማፍረሻ 35 ሚሊዮን ዩሮ አለ። ለሊቨርፑል በጣም አስደሳች ዜና ነው የሚሆነው። አንደኛ ሊቨርፑል በአንድ የውድድር ዓመት ብቻ መክፈል ግዴታ የለበትም። ኮንትራት ማፍረሻውን በአመቶች መክፈል ይችላል። 35 ሚሊዮን ዩሮ ኦልሞስት ወደ 30 ሚሊዮን ፓውንድ ነው። ይህ ለሊቨርፑል ቀላል የሚያደርገው ነው። ከዚህ በፊት ውል ማፍረሻን እየከፈሉ ተጫዋቾችን በማስፈረም ሊቨርፑል የሚታወቅ ነው። ቀድሞ ስራዎቹን እየሰራ ይገኛል። በተለይ ይህንን ተጫዋች ማግኘት የሚያስፈልግ ነው የሚሆነው። በቡድን ውስጥ ያሉት ኔዘርላንዳዊ ተጫዋቾች አርነ ስሎትን ጨምሮ እየገፉ ነው የሚገኝ ተጫዋች እንዲመጣ 24 ዓመቱ ላይ ይገኛል። ሪያን ግራቨንበርግ፣ ኮዲ ጋክፖ እና እንዲሁም ደግሞ ቨርጂል ቫን ዳይክ ይህንን ተጫዋች ለማሳመን ጥረቶችን እያደረጉ ይገኛሉ። ሊቨርፑሎች የተከላካይ መስመራቸውን ማደስ በዚህ የክረምት የዝውውር መስኮት የመጀመሪያ ዓላማቸው ነው የሚሆኑት። ባለፉት ዓመታቶች በዣቪ አሎንሶ ባየር ሊቨርኩሰን ውስጥ አምና እንግዲህ በሶስትዮሽ ዋንጫ ለማሸነፍ በዩሮፓ ሊግ ፍጻሜ ተሸንፎ የቀረው ዣቪ አሎንሶ ምርጡ ስብስብ ውስጥ የግሪማልዶና እንዲሁም ደግሞ ጀርሚ ፍሪምፖንግ ሚና የተለየ ነበር። ከዚህ በፊት በማንቸስተር ሲቲ አካዳሚ ተጫዋች መውጣቱን ተከትሎ ለሊቨርፑሎች አስደሳች ዜና የሚሆነው ይህንን ተጫዋች እንግሊዝ ፕሪሚየር ሊግ እንዳደገ ተጫዋች ማስመዝገብ ይችላሉ። ያ ደግሞ ከውጭ የሚያመጣቸው ተጫዋቾች ብዛት የሚጨምርላቸው ይሆናል። ሰላም ወዳጆቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ወዳጆቻችን ያላችሁን አስተያየት አስቀምጡልን። ከኢትዮጵያ ውጭ ያላችሁ የምትከታተሉን ከሆናችሁ ጆይን ማድረጉን አትርሱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። የሊቨርፑል የመጀመሪያው የክረምቱ ፈራሚ ጀርሚ ፍሪምፖንግ እንደሆነ ብዙ ነገሮች እየጠቆሙ ይገኛሉ። ባለፉት 5 ዓመታት በባየር ሊቨርኩሰን በተለይ በጉዳት ከተቸገረ በኋላ አምና በዣቪ አሎንሶ በ3-4-3 አጨዋወት የቀኝ መስመር ተመላላሽ ሆኖ የተለየ ብቃቱን አሳይቷል። በዣቪ አሎንሶ አጨዋወት ውስጥ እንግዲህ አምና በሊጉ ማለትም ቡንደስሊጋውን ሲያሸንፉ፣ ዲኤፍቢ ፖካሉን ሲያሸንፉና በዩሮፓ ሊግ ፍጻሜ በአትላንታ እስከተሸነፉበት ጊዜ ሶስትዮሽ ዋንጫንና ምንም ጨዋታዎች ሳይሸነፉ የቡንደስሊጋውን ማሸነፍ ሲችሉ በጣም አስደናቂ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ጀርሚ ፍሪምፖንግ ነው። ጀርሚ ፍሪምፖንግ በታዳጊ እድሜው በማንቸስተር ሲቲ ታዳጊ ማዕከል የወጣ ነው። ከዛ ወደ ሴልቲክ አቀና። በሴልቲክ 2 የውድድር ዓመታትን አሳልፎ ወደ ባየር ሊቨርኩሰን አቀና። በባየር ሊቨርኩሰን ኮንትራቶቹን ሲፈርም ግን የመልቀቂያ ውሉ 35 ሚሊዮን ዩሮ ነበር። ያንን እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም ይፈልጋሉ። ማንቸስተር ሲቲም ይፈልጋል። ነገር ግን ሊቨርፑል ነው ገፋ ብሎ ያቀናው ወደዚህ ተጫዋች ለማስፈረም። በተለይ በአርነ ስሎት በጣም የተጫዋች የሚደነቁ ነው ተገኝቷል። ምክንያቱም ከተባለ ደግሞ ለሊቨርፑል የተለየ ሚናን መጫወት የሚችል ነው ብሎ ያስባሉ። በተለይ የቀይ መስመሩን ጠብቆ በማጥቃቱ በኩል ሙሐመድ ሳላህን የተመቸ ተጫዋች ይሆናል ብለው ያስባሉ። እንግዲህ ሊቨርፑል በመከላከሉ ረገድ የትሬንት አሌክሳንደር አርኖልድን መልቀቅ ተከትሎ ትሬንት አሌክሳንደር አርኖልድን በሚገባ መተካት ያስፈልጋል። ነገር ግን እንደ ትሬንት አሌክሳንደር አርኖልድ አይነት ተጫዋች ደግሞ በዝውውር መስኮቱ የምታገኘው አይደለም። የቀይ መስመር ተከላካይነትን በጣም ያሻሻለ ተጫዋች እንደሆነ ብዙዎቹ እየመሰከሩለት ይገኛሉ። ሮበርትሰን ራሱ በባለፈው ጨዋታ መጠናቀቅ በኋላ እኔ እዚህ ጋር እንደደርስ የአርኖልድ ሚና የተለየ ነው በሚል አስተያየቱን ሰጥቷል። ምክንያቱም ፓሶቹ የሚገርሙ ፓሶችን ማድረግ የሚችል እንደ አማካኝ ሆኖ መጫወት የሚችል የሊቨርፑል የተለየ የማጥቃት አይነት ሚና እንዲኖራቸው የሊቨርፑል እንደግምት የሚያደርገው ተጫዋች እንደነበር የሚታሰው ነው። በፕሪሚየር ሊጉ ብዙ አሲስት ካደረጉ የመስመር ተጫዋቾች ውስጥ አንዱ ሆኖ የሚጻፍ ነው። ስለዚህ ወደ ሪያል ማድሪድ ማቅናቱን ተከትሎ ኮነር ብራድሊ በሚገባ በመከላከሉ ረገድ የ21 ዓመቱ ብራድሊ አየርላንዳዊ ተጫዋች ማለት ነው በሚገባ መሸፈን የሚችል ነው። ሌላኛው የሚሆነው ጆ ጎሜዝ ነው። ጆ ጎሜዝን በዚህ ቦታ በመሰለፍ መከላከሉን በሚገባ ሽፋን የሚሰጥ ነው። ነገር ግን በማጥቃቱ ረገድ እንደ ትሬንት አሌክሳንደር አርኖልድ ያለ ፓስ የሚያደርግና በማጥቃቱ ረገድ የተለየ ሚና እንዲኖረው የሚፈልጉት ጀርሚ ፍሪምፖንግ ማምጣታቸው ደግሞ የተለየ ሚናን ይሰጠዋል። አንድ ነገር ልናስብ የሚጠበቅብን ምንድነው ኮነር ብራድሊን እና ጀርሚ ፍሪምፖንግ ሁለቱ ተመጋጋቢ የሆኑ ለሊቨርፑል 60 ደቂቃና 30 ደቂቃ እያደረገ ማጫወት የሚችለው። ምክንያቱም ካላችሁኝ ደግሞ አንደኛ ለሊቨርፑል አስቸጋሪ የሚያደርገው ኮነር ብራድሊ ምርጥ ብቃት እንዳለ ሆኖ የጉዳት ችግር አለበትና ከጉዳቱ የተለየ እንዲሆን ያስፈልጋል። ከኮነር ብራድሊ የሌሉ በፍሪምፖንግ ብቻ ያሉ አሉ። ስለዚህ የጨዋታ ደቂቃ ማመጣጠን ላይ ደግሞ አርነ ስሎት በሚገባ ያውቁበታል። አንደኛ ጀርሚ ፍሪምፖንግ የአየር ላይ ፍልሚያዎች ላይ ደካማ ነው። ክሊራንስ ኳሱን ማጽዳት፣ ብሎክ ማድረግ፣ ኢንተርሴፕሽን፣ ታክል ላይ ደካማ ነው። እነዚህ መከላከል ላይ የሚያተኩሩ ቁጥራዊ መረጃዎችን ስታዩ ደካማ ነው። ነገር ግን ማጥቃቱ ላይ ደግሞ በጣም የተሻለ ነው። እንግዲህ አንዳንድ ቁጥራዊ መረጃዎቹ ቢያዝድ የሆኑ ወይም ደግሞ የተዛቡ አይነት ምልክቶች እንዳያሳዩ እንፈራለሁ። ምክንያቱም ምንድነው በ3-4-3 አጨዋወትና በ4-3-3 አጨዋወት ወይም ደግሞ በ4-4-2 አጨዋወት ውስጥ የተለያየ አይነት ሚና ስለሚኖራቸው ፍሪምፖንግ በጣም ማጥቃቱን እንዲያግዝ ነው ዣቪ አሎንሶ የሚፈልገው። ኦልሞስት አንዳንድ አጋጣሚ ከአጥቂው ጥግ ሆኖ እንደ ሁለተኛ አጥቂ ሁሉና እንደ 10 ቁጥር ሚናም ሲጫወት የምታዩት አይነት ተጫዋች ነው። ስለዚህ በፉል ባኮች ጋር ተወዳድሮ በምታዩበት ጊዜ በማጥቃቱ ረገድ ነን ፔናልቲ ጎሎች በምታዩበት
ጊዜ ኤክስፔክትድ ጎሎችን በምታዩበት ጊዜ ፔናልቲ ጎሉን በምናይበት ጊዜ 0.16 ድሎችን 95% ላይ የሚያስቀምጠው ነው ታገኙታላችሁ። ኤክስፔክትድ ጎል በምታዩበት ጊዜ 0.24 ወይም 99% ላይ የሚያስቀምጠው ይሆናል። ይህ በጣም እንግዲህ በዓለም ላይ ካሉ ምርጥ ፉልባኮች ውስጥ አንዱ የሚያደርጉ ተመላላሽ መስመሩን በመሸፈን ነገር ግን ለሊቨርፑል ያጫወት ለውጦችን ሊያደርግ የሚችልበት ሁኔታም ሊፈጠር የሚችል መሆኑን ማሰብ ይጠበቅብናል። አርነ ስሎት በዘንድሮ ድራማ ከተጫወቱበት አጫወት የተለየ አይነት አጫወት ስታይልን ሊሰጣቸው የሚችል ነው ፍሪምፖንግ የሚሆነው። ስለዚህ ያንን አይነት ሚና ኮነር ብራድሊ የሆነ ያክል ደቂቃዎች ተጫውቶ ሊቨርፑል ሲቸገር እንደ ፍሪምፖንግ አይነት በጣም ፈጣን ነው አድማጮቻችን ፊዚካሊ በጣም ደቂቅ ያለ ተጫዋች ስለሆነ የተለየ አይነት ሚና ልታዩበት ትችላላችሁ። ከዛ ውጭ በጣም የሚደነቀው በፕሮግሬሲቭ ፓስ ነው። ሊቨርፑል ግን ብዙ ፕሮግሬሲቭ ፓስ የሚያደርጉ ተጫዋቾች አሉት። ኮናቴ አንዱ ነው። ሮበርትሰን ፕሮግሬሲቭ ፓስ ያደርጋል። ግራቨንበርግም እንደዚህ አይነት ፕሮግሬሲቭ ፓሶች ላይ የሚታወቅ 99% ላይ የሚያስቀምጠው ነው ፉልባኮች ጋር የማጥቃት መስመሩን ማስጀመር ፕሮግሬሲቭ ፓስ አድርጎ ማጥቃት ላይ ጥሩ ነው። ነገር ግን ፓሶቹ ደግሞ ሪስክ ያላቸው ፓሶችን ያደርጋል። በጣም ቀጥተኛ ወደፊት የሚያጠቁ አርኖልድም እንደዚህ አይነት የፓሶች ችግር አለበት። ነገር ግን ሪስክ የሚወስዱ በጣም ውጤታማ የሚያደርጉ በጨዋታ ውስጥ 2-3 ቢሳሳት እንኳን አንዴ ካሳካው ጎል መሆን የሚችል ነውና እንደዚህ አይነት እድሎችን መጠቀም ላይ ጥሩ የሚባል ነው። አታኪንግ ፓሱ ላይ ኦልሞስት 34 ኳሶችን በጨዋታ ውስጥ ይነካል። ፓስ ማድረግ ላይ ስህተቶችን ይሰራል። ነገር ግን ሪስክ ያላቸው ፓሶችን ስለሚያበዛ ነው። ከዛ ውጭ ፓስ አኩሬሲ ወይም ፓስ ኮምፕሌሽኑ 76% ጥሩ የሚባል ነው። ከዛ ውጭ በጨዋታ ውስጥ 2 ሹቶችን ያደርጋል። ይህ ማለት እንግዲህ ለሊቨርፑል ደጋፊዎች ትንሽ ሊያስቸግር ይችላል። ዳርዊን ኑኔዝ ከሚያደርገው ሹት ጋር እኩል ነው በ90 ደቂቃ ውስጥ። ስለዚህ አስገራሚ የሚባል ነው። ሹት ክሬቲንግ አክሽኑ በጨዋታ ውስጥ 3 ሹት ክሬቲንግ አክሽን ይፈጥራል። ያ ማለት 84% ላይ የሚያስቀምጠው ነው። በጣም የተለየ ነው። ለሊቨርፑል ኮነር ብራድሊን እና ፍሪምፖንግን ቢይዝ ምን ነገሮችን ያገኛል ብለን ካሰበ እንግዲህ በኮነር ብራድሊ የሚያገኘውና በፍሪምፖንግ የሚያገኘው የተለያየ አይነት ፉል ባኮች ይኖሩታል። ያ አስደሳች የሚያደርገው ይመስለኛል። ለምሳሌ ኮነር ብራድሊን እና ጎሜዝን ብታደርጉት ትንሽ ኮነር ብራድሊ ወደፊት ጠጋ ብሎ ይጫወታል። ጎሜዝ በመከላከሉ ረገድ ከኮነር ብራድሊ ጋር የሚፎካከር ይሆናል። ስለዚህ የተለያዩ አይነት ሚና ያላቸውን ተጫዋቾች በቡድን ውስጥ ካሉ የተለያየ አይነት ታክቲካዊ አጫዋወት እንዲኖሩ ያደርገዋል። ለምሳሌ ከሳጥኑ ፍሪምፖንግን ጥንካሬ ብታዩት ወደ ሳጥን ከተጠጋ በጣም ጥሩ የሆነ አሲስት የማድረግ አቅም ያለው ኦቨርላፕ አንደርላፕ በማድረግ ሹት በማድረግ ጎሎችን በማስቆጠር አሲስት በማድረግ በጣም የተሻለ ተጫዋች ሆኖ ታዩታላችሁ። መስመሮቹን ጠብቆ በመጫወት ነገር ግን ትልቁ ኳሊቲ የፍሪምፖንግ ድሪብል ማድረግ ማለፍ ተጫዋቾቹ በጣም ጎበዝ ነው። ከዛ ውጭ በጣም ፈጣን የሆነ ተጫዋች ነው። ስለዚህ ይጠቅማል ማለት ነው። በብራድሊ በኩል ስታዩ ደግሞ የተሻለ ፓሰር ነው። ፓስ ማድረግና ሳጥኖች ውስጥ ክሮስ ማድረጎች የተሻለ ነው። ነገር ግን የጥሩ ብቃት ደግሞ ብራድሊ መከላከሉ ነው። ኢንተርሴፕሽን፣ ታክል መውረድ፣ መፋለም፣ የአንድ ለአንድ ዱዋል ግንኙነቶችን ማሸነፍ በጣም የተሻለ ተጫዋች ነው ታይታላችሁ። አንድ ለአንድ ግንኙነት ላይ በጣም የተሻለ ነው ኮነር ብራድሊ። ፕሮግሬሲቭ ኬሪ ግን ሁለቱም የተመጣጠኑ ተጫዋቾች ነው የምታዩት። ፓሱን ወደፊት ወስደው ፕሮግረስ የማድረግ ላይ ሁለቱም ብቃት ያላቸው ናቸው። ስለዚህ ይበል የሚያሳይ ነው። ጆ ጎሜዝ በዚህ ላይ ደከም ይላል። ነገር ግን በዝውውር መስኮት ላይ በጣም የሚወደደውን ትሬንት አሌክሳንደር አርኖልድን ባታገኝ በእነዚህ አይነት ሚናዎች ጥሩ የሚባል ነው። 30 ሚሊዮን ፓውንድ ደግሞ በዝውውር መስኮት በጣም ትንሽ ከሚባሉ ዋጋዎች ውስጥ አንዱ ነው የሚሆኑ። ምክንያቱም ገና 24 ዓመቱ ነው። ሊቨርፑል ባይሳካለት እንኳን መሸጥ የሚችለው ተጫዋች ሊሆን የሚችል ነው። ከዛ ውጭ የውል ማፍረሻውን ነው የሚከፍሉት። ስለዚህ ከቡድኖች ጋር ድርድርን የሚያደርጉ ይሆናል። ለሊቨርፑል ለተጫዋቹ ንግግሮችን አድርጎ ፈቃደኛ ሆኗል። ወደ ሊቨርፑል ለመምጣት በጣም ያስፈላጊ ነው የሚሆነው። እንደ ዊንገር ሆኖ መጫወት የሚችል ይሆናል። አንዳንዴ ሊቨርፑል ማጥቃት በሚፈልግበት ያጫወት ስታይል ለምሳሌ ኳንሳን ያስገባና ይህ ልጅ በመስመሮች መካከል እንዲጫወት ሊያደርግ ይችላል። ወይም ሮበርትሰን ወደ መስመሮች ሳይሄድ ይህ ተጫዋች በመስመሮች መካከል በተለይ በጣም ኢንቨርትድ ዊንገር ሆኖ ሳላ መጫወት ስለሚፈልግ ለሳላ ኦቨርላፕ በማድረግ የተለየ ሚናን መስጠት የሚችል ነው። ያው እንግዲህ ሳላ የለመዳቸው የትሬንት አሌክሳንደር አርኖልድ ፓሶች የሚቀሩበት ይሆናል። ነገር ግን ይሄኛው ደግሞ በተለየ ሚና የሚመጣ ተጫዋች ይሆናል። ስለዚህ የተለየ ብቃቱን ያሳያል ብዬ አስባለሁ። ኦፍ ዘ ቦል ፕረስ ማድረግ በጣም የተሻለ ተጫዋች ነው። ፕረስ ማድረግ ፍጥነቱ በጣም የተለየ ሆኖ ታዩት ትችላላችሁ። በተለይ ሊቨርፑል በመልሶ ማጥቃት ሲጫወት በጣም ጥሩ ይሆናል። ሊቨርፑል አሁንም በመልሶ ማጥቃት በፕሪሚየር ሊጉ ካሉ ምርጥ ቡድኖች ውስጥ አንዱ ነው። ይህ ተጫዋች ደግሞ ይህንን ሚና ጨምሮ የሚጫወት ይሆናል። ሌላኛው የሚሆነው እንግዲህ የኮናቴን ነው የምታዩት። ኮናቴ ስራዎችን ሊበዛበት ይችላል። ከፍሪምፖንግ በቀይ ተመላላሽነት የሚጫወት ከሆነ በትሬንት አሌክሳንደር አርኖልድ ጊዜ ከነበረበትም ደከም ይላል። ከአርኖልድም ደከም ያለ ተከላካይ ሆኖ ነው የሚታይ። ስለዚህ አስቸጋሪ ያደርግበታል። ኮናቴ በሚገባ ሽፋኖችን መስጠት የሚጠበቅበት ይሆናል። ለ3-4-3 አጫወት በጣም የተሰራ የሚመስል ተጫዋች ነው። ነገር ግን ሊቨርፑል በክረምት የዝውውር መስኮት በመስመሮች መካከል የሚያስፈርሟቸው ተጫዋቾች ለዚህ ተጽዕኖ የሚያደርጉ ይሆናል። አንደኛ ዲን ሂውሰን፣ ኬርኬዝን ይፈልጋሉ። ሁለቱም ተጫዋቾች የሚያመጡ ከሆነ ሂውሰን በጣም ፓሰር የሆነ ተከላካይ ያስፈልጋቸዋል። ሂውሰን ያንን ቦታ የሚሸፍን ይሆናል። ኬርኬዝ በጣም ሌላኛው ፍሪምፖንግ እና ኬርኬዝን በሁለቱ መስመሮች የሚያሮጡ ከሆነ የተለየ ሊቨርፑልን በሚቀጥለው ውድድር ዓመት የዘንድሮ የፕሪሚየር ሊግ ዋንጫ አሸናፊነታቸውን የማስቀጠል አቅም ሊኖራቸው ይችላል። ሰላም አድማጮቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ስለ ጁሊያን ፍሪምፖንግ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።